በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ እግዚአብሔር አስቀድሞ በፍቅሩ በምህረቱ ተመልክቶ በልጁ በኩል የሰበሰባችሁ ሁላችሁም በክርስቶስ ደም የተዋጃችሁ የእግዚአብሔር ልጆች እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ከረማችሁ? ምህረቱንና ቸርነቱን ጥበቃውንና ድጋፉን አብዝቶልን ዛሬም በዚሁ በአደባባይ በወንጌል አደባባይ በቅድስናው አደባባይ ተገኝተን እንድንሰማው በፊቱ እንድናመልክ በፊቱ እንድንዘምር ስሙን እንድንጠራ ስለፈቀደልን ክብርና ምስጋና ይድረሰው። ለጥቂት ደቂቃ ያህል በያላችሁበት አረፍ አረፍ ብላችሁ የዕለቱን ወንጌል እንማራለን። እንስራዋንም ትታ ወደ ቤቷ ተመለሰች። በሉ እስቲ እንስራዋንም ትታ ወደ ቤቷ ተመለሰች። አው እንዲሁ ርዕሱ ስታዩት ብቻ አንድ ነገር ይቀለናል። የሆነ ነገር አስቀምጠን የምንመለስ በሸክም መተን አርፈን የምንመለስ ሰዎች መሆናችንን ይሄ ትምህርት ያስረዳል። ወንጌል ልማድ ስለሆነ ብቻ የምንማረው አይደለም። ብዙዎች ልማድ ስለሚመስላቸው እንዲሁ ይሰሙታል፣ እንደ ተራ እንደ ልብ ወለድ ይሰሙታል። ወንጌል እንደዛ አይደለም። ወንጌል የሕይወት ማስፈንጠሪያ ነው። ከአንድ እርከን ወደ አንድ እርከን የምንሸጋገርበት ነው። ሐዋርያው ቅዱስ ጳውሎስ እንዳለው የኋላዬን እየተውኩ የፊቴን ለመያዝ እዘረጋለሁ እንዳለው ከጽድቅ ወደ ጽድቅ ከብርሃን ወደ ብርሃን ከክብር ወደ ክብር የምንሻገርበት መሰላል ነው ወንጌል እንጂ ተራ ነገር ልማድ ስለሆነ ከቅዳሴ በኋላ ወንጌል ስለሚሰጥ ብቻ ልማድ ስለሆነ የምንማረው አይደለም። አንዳንድ ጊዜ እኛ ኦርቶዶክሳውያን ሁሉም በቃ ይሄው ስርዓቱ ሁሉም ያማረ ስለሆነ እኮ በቃ እናንተ ወንጌላውያን ተምራችኋል የሚል ሽወዳ እንዳትቀበሉ። ምንም ሊቅ ብትሆኑ ምንም ብትማሩ ዕለት ዕለት ግን እንደ ኒቆዲሞስ መወለድ ያስፈልጋችኋል። ዕለት ዕለት ምክንያቱም ቅድም እንዳልኳችሁ ዕለት ዕለት በዚህ ምድር ላይ ስንመላለስ ብዙ የሚያስቱ ብዙ የሚጥሉ ነገሮች አሉና አንድም ከዛ ለመነሳት ነው፣ ሁለትም ደግሞ ማደግ ይጠበቅብናል ማለት ነው። ወደ ሙላቱ ከፍ ልንል ይገባል። ስለዚህ ርዕሳችን ምንድነው የሚያሳየን? የሆነ ሰው በሸክም መጥቶ ሸክሙን አራግፎ እፎይ ብሎ ተንፍሶ መመለሱን የሚያሳይ ርዕስ ነው። አሁን ወደዚህ መተናል። ሁላችንም ከሌሊቱ ቀደም ብለን የመጣን ሰዎች አለን፣ አርፍደንም የመጣን ሰዎች አለን። ሁላችንም ግን አንድ ነገር ፈልገናል። በዚህ በዕብራውያን 4:16 ላይ በእምነት ወደ ጸጋው ዙፋን እንቅረብ እንደሚለው በእምነት ወደዚህ መተን በቸገረንም ጊዜ የሚረዳንን ለመቀበል ተገኝተናል። ሰው ሁሌ እግዚአብሔር ጥገኛ ስለሆነ ሰው ሁሌ ራሱን ችሎ መቆም የማይችል ያለ እግዚአብሔር ድጋፍ መመላለስ የማይችል ስለሆነ ይህንን ኃይል ልንቀበል መተናል። ስለዚህ በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ በሰፊው እስከ 28 ድረስ የዛሬው ትምህርታችን ነው። ግን ጊዜ ስለማይበቃን ከዚህ ላይ አንድ ሐረግ መዘን የምናየው ቁጥር 28 ላይ ሴቲቱም እንስራዋን ትታ ወደ ቤቷ ተመለሰች ይላል። እቺ ሴት ማን ነች? እቺን ስራዋን የተወይ ሴት ማን ነች? ለምንስ ይዛ የመጣችውን እንስራ አሽቀንጥራ ወርውራ ነፃ ስደቷን አውጃ ተመለሰች? ስለ እንስራ ተሸካሚ ሴት መማርስ ይገባናል ወይ? ከኛ ጋር ሲሄዳል ወይ? እኛ የከተማ ሰዎች አይደለንም ወይ? እንስራ በጀርባችን ላይ አርፎ ያውቃል ወይ ብላችሁ ልትጠይቁ ትችላላችሁ። እኛን ይመለከታል ወይ? ምናልባት በገጠር አካባቢ ያሉ ሰዎች ያው ከእንስራ ጋራ ነው ህይወታቸው።
ግን ምሳሌ ነው። ጉዳዩ የእንስራ ጉዳይ አይደለም። ጉዳዩ የሸክላ ጉዳይ አይደለም። እያንዳንዳችን ከሸክም ስር የምንማቅቅ ሰዎች አለን። ነፃ የሆን ይመስለናል። ቀና ብለን እግዚአብሔር ማየት የተሳነን እድሜያችንን ሁሉ ጎብጠን የቀረ ሰዎች አለን። እግዚአብሔር ቀና ያድርገን። ቀና ያልን የመሰለን ግን ያቀረቀርን ሰዎች አለን። እያንዳንዳችንን ቤት የሚነካ ትምህርት ነው። በእያንዳንዳችን ጣራ ስር ብዙ ሸክም አለ። ብዙ ሊንከባልልን የሚገባ ከአቅማችን በላይ የሆነ የተጫነን ሸክም አለ። የኃጢአት ሸክም። ነፍሳችን በዚህ ሸክም ስር ሆና ትማቅቃለች። ለዚህ ነው ጌታ በማቴዎስ ወንጌል 11:28 ላይ ሰዎች ሁሉ ለ5500 ዘመን በሸክም ስር ሲማቅቁ ስለነበሩ ስላየ ለመፍትሄነት እግዚአብሔር ልጁ ስለላከ መፍትሄ የሆነን ልጁ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ አለ፣ እኔ አሳርፋችኋለሁ አለ። ዛሬም ሸክማቸውን አምነው ከድካማቸው ለማረፍ ለሚፈልጉ ሁሉ የእግዚአብሔር ልጅ መፍትሄ ሆኖ ወደ ምድር መጥቷል። እግዚአብሔር ልጁን ለመፍትሄነት ልኮታል። ነዋ በግኡ ለእግዚአብሔር ዘየአትት ኃጢአተ ዓለም በዮሐንስ 1:29 ላይ የዓለምን ሸክም፣ የዓለምን ነውር፣ የዓለምን ኃጢአት የሚያንከባልል የእግዚአብሔር በግ ይላል። የኔና የናንተን ሸክም እና ቅድም እንዳልኳችሁ ብዙዎቻችን በሸክም ስር ነን ያለነው። ነገር ግን ሸክሙ አይታየንም። ሸክሙ ግን ከብዙ ነገር ከልክሎናል። እንደ ልባችን እንዳንራመድ አድርጎናል። በቆምንበት የምንናጥ አሻንጉሊት አድርጎናል። የሚጋልቡ የሚራመዱና ባሉበት የሚጋልቡ አሉ። ብዙ ጊዜ ሕፃናትን ወስዳችሁ ወደ መጫወቻ ስፍራ ተወስዷቸው ጥሩ ፈረሶች አሉ፣ ግን አይጋልቡም፣ ባሉበት የሚናጡ ናቸው። ያንዳንድ ሰው መንፈሳዊ ሕይወት የሚራመድ ይመስላል፣ ግን ባለበት ተቸክሎ የሚናጥ ነው። ይሄ ለምን ሆነ? ሐዋርያው ቅዱስ ጳውሎስ በዕብራውያን 12:1 ላይ ምንድነው የሚለው? ክርስቲያን ከፊት ለፊቱ ሩጫ አለ ይላል። ይሄንን የዘላለም ሩጫ ለመሮጥ ግን ሸክማችንን እንጣል ይላል። ሸክም ይዘው መሮጥ አይቻልም። የትኛውም ሯጭ አይደለም ሸክም ክብደት ያለው ነገር እንዲጫማ እንዲለብስ አይፈቀድለትም። የስፖርተኞች ሕጉ ስርዓቱ ከሚፈቅደው ውጪ የፈለገውን ለብሶ ወደ ስፖርት ሜዳ ገብቶ ሊወዳደር አይችልም። ሁሉም ሕግና ስርዓት አለው። ዘላለምን ለብሰን ነው ዘላለምን ልንሮጥ የምንችለው። ምድራዊውን ለብሰን ዘላለምን ልንሮጥ አንችልም። ዳዊት ለዚህ ነው የሳኦልን ትጥቅ ታጥቆ ወደ ጎልያድ ለግጥሚያ ሊወጣ በተነሳ ጊዜ መራመድ አልቻለም። ዳዊትም እንዲያለ ይሄንን ትጥቅ ታጥቄ የእግዚአብሔርን ጦርነት ልዋጋ አልችልም፣ የእግዚአብሔርን ዕቃ ጦር መልበስ አለብኝ አለ። የሳኦልን ወረወረለት። አንዳንድ ሰዎች የነሱ ባልሆኑ እግዚአብሔር ባላስታጠቃቸው ነው የሚታገሉት። እግዚአብሔር ባላለበሳቸው ነው የሚመላለሱት። እግዚአብሔር መጀመሪያ ሸክማችንን ጥለን ፈቃዱን ተሸክመን በፈቃዱ ስር ወድቀን ከዛ በኋላ ሩጫችን እንድንጀምር ይፈልጋል። ልመልሳችሁ፣ እንስራዋን ትታ ተከተለች። አሁንም አንድ ማስደገፊያ ልስጣችሁ። ሉቃስ 13:11 ለ18 ዓመት ሙሉ የድካም መንፈስ የነበረባት ሴት ነበረች ይላል። ልብ አድርጎ 18 ምን አይነት የድካም መንፈስ! ቀና ብላ መሄድ አትችልም ነበር ይላል። አንዲት ሴት ነች፣ በምኩራብ በቤተ መቅደስ አካባቢ የምትመላለስ መፍትሄ ያላገኘች፣ ከመቅደሱ ግን ያልተለየች፣ የመቅደሱ ሰዎች መፍትሄ ያልሆኑላት፣ የኦሪት ካህናት መፍትሄ ያልሆኑላት፣ ያልተመለከቷት ግን ለ18 ዓመት የምትሰቃይ ሴት ነበረች። ዛሬም በመቅደሱ ነን ግን የምንሰቃይ ሰዎች አለን። ዛሬም በአውደ ምሕረቱ ነን ግን የታመምን ሰዎች አለን። የእግዚአብሔር ክንድ ያስፈልገናል። ዛሬም እግዚአብሔር ምሕረቱን ያፍስስልን።
18 ዓመት ሙሉ የተሰቃየች ሴት ነበረች። ክርስቶስም ተመለከታት ይላል። የሚሰቃዩትን ክርስቶስ ይመልከትልን። ተመለከታት፣ አዘነላት ይላል። ክርስቶስ ሊያዝንልን ነው የመጣው። የሰው ልጅ ነፍሱን ለብዙዎች ቤዛ አሳልፎ ሊሰጥ ነው የመጣው። ሊያገለግል ነው የመጣው። የጠፋውን ሊፈልግ ነው የመጣው። የወደቁትን ሊያነሳ ነው የመጣው። ለድሆች ወንጌልን ሊሰብክ ነው የመጣው። አዘነላት ይላል። እግዚአብሔር አንድ የሆነ ልጁን የሚያዝንልን ልኮልናል። ለሕሙማን የሚያዝን፣ ሕመምተኞች የሚያስፈልጋቸው ባለመድኃኒት፣ መፈታት የሚፈልጉ እስረኞች የሚፈልጉት ነፃ አውጪ፣ ለሁሉ የሚያዝን ክርስቶስ ኢየሱስ ለሁላችን የሚዘንልን አዘነላት። እቺን የ18 ዓመት ተሰቃይ ሴት ስትሰቃይ የነበረች ሰው አልባ የሆነች ሴት ክርስቶስም ጠራት ይላል። ነይ አላት። አንቺ ሴት ነይ አላት። እጁንም ጫነባት ይላል። ምን አይነት መታደል ነው! የክርስቶስ እጅ የተጫነባት ሴት። እዛ ጎብጦ የነበረው ወገቧ ላይ ቀንታ መሄድ የማትችለው ሴትዮ የክርስቶስ እጅ አረፈባት። ክርስቶስ ሕይወቷን ተረጎመው። የክርስቶስ እጅ ሲያርፍባት ለ18 ዓመት ሙሉ ቀና ብላ ሄዳ የማታውቅ ሴት ቀጥ ብላ ቆመች ይላል። ደስ እያላትም ተመላለሰች፣ እግዚአብሔርንም አመሰገነች ይላል። ወንጌል እንዲህ ነው። ወንጌል ቀና ሊያረገን ይገባል። ወንጌል ሊያሻግረን ይገባል። የነበረውን ልማዳዊ ጭውውት እየተጨዋወትን የምንማረው ወንጌል አይደለም። እሱ ወንጌል አይደለም። ወንጌል ሊያሻግር ይገባል። ከልማዳዊ ማንነት ከማይገባ ለእግዚአብሔር ክብር ከማይገቡ ውሎች ሁሉ ሊያወጣን ይገባል። ሊያሻግረን ይገባል። የእግዚአብሔር ቃል እንዲህ ነው የሚለው በማቴዎስ 4:20 ላይ መረባቸውንም ትተው ተከተሉት ይላል። ቁጥር 24 ላይ ቁጥር 22 ላይ ታንኳይቱንና አባታቸውንም ትተው ተከተሉት ይላል። ወንጌል ትተህ የምትከተለው ነው። ገመድህን፣ አሸንክታብህን፣ ኮተትህን ሁሉ ትተህ የምትከተለው የነጻነት ሕይወት ነው። እግዚአብሔር በነጻነት የሚጠራን ብዙ ያልተውናቸው ሰዎች ያልተውናቸው ነገሮች አሉ። ታዲያ እግዚአብሔር ሲጠራን ዛሬም እንደዚች ሴት የሆነ ነገራችንን ትተን እንድንመለስ ይፈልጋል። በእንባ መተን በደስታ በስብራት መተን ተፈውሰን እያነከስን መተን እየተራመድን እየተመራን መተን እየመራን እያለቀስን መተን እየሳቅ እንድንመለስ ይፈልጋል። የእግዚአብሔር ደጅ የምህረት ደጅ ነው። ታክመን የምንሄድበት ነው። ከኔ ጋር ናችሁ? ትሰሙኛላችሁ? ይሰማችኋል? ርዕስ ይቀየርላችሁ ወይስ እንቀጥል? ከኔ ጋር ናችሁ ወይ? ስለዚህ ወደ ሴትዮዋ ልመልሳችሁና ከቁጥር 1 ጀምሮ ስንመለከት ሰብሰብ አድርገን ስናየው የዛሬው ወንጌላችን ጌታችን ኢየሱስ ክርስቶስ በሰማርያ በኩል ያልፍ ዘንድ ግድ ሆነበት ይላል። ቤት በኩል ያልፍ ዘንድ በሰማርያ በኩል ያልፍ ዘንድ ግድ ሆነበት። ምን ፈልጎ ይሆን ግድ የሆነበት? አንድ የምትባዝን ነፍስ ነበረች። እረፍት የሌላት ነፍስ ነበረች። ብቸኝነት ያጠቃት ነፍስ ነበረች። ሸክም ያደከማት ነፍስ ነበረች። እግዚአብሔር ስለ አንዲቱ ይገደዋል። 99ኙን በበረሃ ትቶ ወደዚች ነፍስ ጎራ አለ። 100 በጎች የሚጠብቅ እረኛ ከመቶዎቹ አንዷ ብትሰበር 99ኙ ይበቁኛል ብሎ እሷን ትቶ አይሄድም። ይልቁንም የተሰበረችውንም ተሸክሞ 99ኙንም እየነዳ ይሄዳል። እቺን የተሰበረች ነፍስ ይጠግን ዘንድ በሰማርያ በኩል ያልፍ ዘንድ ግድ ሆነበት ይላል። በእናንተ በኩል ያልፍ ዘንድ ግድ ይሆንበታል። በትዳራችሁ በኩል ያልፍ ዘንድ፣ በጤናችሁ በኩል ያልፍ ዘንድ፣ በንግዳችሁ በኩል ያልፍ ዘንድ
የእናንተ በሆነው ነገራችሁ ዘንድ ያልፍ ዘንድ በብቸኝነታችሁ ያልፍ ዘንድ እግዚአብሔር ዛሬም ስለ ልጆቹ ያስባል እና ግድ ሆነበት። በዛም አለፈ። ወቅቱ ሰዓቱ 6 ሰዓት ስለነበረ አድካሚ ሙቀት፣ ከታች የአሸዋው ግለት፣ ከላይ የፀሐዩ ሐሩር ነበር። በዚህ ነው የኛ ጌታ አንድ አይሁዳዊ ምንም እዛ አካባቢ ያለ የአንድ የገበሬ ልጅ መስሎ የ30 ዓመት ጎልማሳ ጌታ በዛ በኩል አለፈ። ደቀ መዛሙርቱ እንጀራ ሊገዙ ወደ ከተማ ይሄዱ ይላል። አያችሁ፣ በግዢ እንጀራ ነው ወንጌል የሚሰበከው። የኛ ጌታ ቤት የለውማ። የት አለው? መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት። ቀን በምኩራብ ያስተምራል፣ ሌሊት ደግሞ በደብረ ዘይት ደቀ መዛሙርቱን እያሰለጠነ ነው። 3 ዓመት ከ3 ወር በደብረ ዘይት ተራራ ላይ ደቀ መዛሙርቱን ለሚቀጥለው አገልግሎት እያበቃቸው ነው። የምእመናኑና የደቀ መዛሙርቱ ትምህርት ደረጃው ይለያል። የነሱ የደቀ መዝሙርነት ትምህርት ነው፣ የአገልጋይነት ትምህርት፣ የአሰልጣኞች ስልጠና፣ ሌሎቹን የሚያበቁ እሱን ተክተው የሚሰሩ። እሱ ሲሄድ መንፈስ ቅዱስ ሲመጣ በአንድ ቀን ትምህርታቸው 3000 ምእመናንን እነ ቅዱስ ጴጥሮስ የሚያሳምኑበትን ስልጠና ነው እየወሰዱ ያሉት። እና እነሱ እንጀራ ሊገዙ ሄዱ። እሱ ያዕቆብ ለልጁ ያስቆፈራት ሲካር የምትባል ስፍራ በዛች ለዮሴፍ ያስቆፈራት ጉድጓድ ነበረች። እዛ ጋር ሲደርስ ደከመና የኛ ጌታ አረፈ ይላል። መለኮት በስጋ ደከመ፣ መለኮት በስጋ ተራበ። አምላክ የሚራብ አይደለም፣ የሚጠማ አይደለም። ግን የሚጠማውን ለበሰ፣ የሚደክመውን ለበሰ፣ የሚራበውን ለበሰ። ተራበ፣ ደከመ፣ ቁጭ አለ። ነገር ግን እሱ የተራበው እንጀራ አይደለም። እሱ የዚህ ምድርን ምግብ አይደለም። የሱ ረሃብ ይሄ አይደለም፣ የኔ ረሃብ ይሄ አይደለም ብሏል። ደቀ መዛሙርቱ እንጀራ ገዝተው ከመጡም በኋላ ብላ ብለው ባሉት ጊዜ የኔ ምግብ ይሄ አይደለም፣ የኔ ረሃብ ይሄ አይደለም አለ። ሁሌ የሱ ረሃብ እኛ ነን። እግዚአብሔር ሁሌም የሚራበው እኛን ነው። ከሰማይ ተርቦ የመጣው እኛን ነው። እግዚአብሔር እኛን ይራባል። እግዚአብሔር ወገኖች፣ የሱ ረሃብ ይሄ የሚጠፋው የሚሻገተው ከንቱ አይደለም። ለሱ ይሄ አይገባውም። የኔ ምግብ ይሄ አይደለም አለ። ጥሩ ምግብ ከከተማ የሚጣፍጥ ምግብ ይዘውልን መጡ። የለም የለም፣ ይሄ አይደለም የኔ ምግብ አለ። የኔ ረሃብ ይሄ አይደለም።